የህዝብ ብር ቀልድ ነው እንዴ? አንድ መኪና መግዛት አለም አንድ ጎማ ኢትዮጵያ ላይ ከባድ አድርገው ከሆነ የእውነት መንግስት ሳትፈልግም ሆድን ጠበቅ አድርገን ቢሆን እርምጃ ወሰድባቸው። ዱይት ትልቅ ማስተማሪያ ናቸው። ትልቅ ማስተማሪያ መቼም የንድል አታገኘው። ሌላ ተራ ማይታወቁ ሰዎችን ብታስራቸው መታሰራቸውን ስለማናውቅ ምንም አያስተምርም። እነዚህ ግን በአንድ ድንጋይ ሁለት ወፍ አለ። ብዙ ሚሊዮን ወፎች ነው። እና መንግስት ይሄን ነገር ታደርጋለህ? የእውነት አጭበርብረው እኮ ቀልድ ነው እንደ ኢትዮጵያ ላይ ህዝቡ 3 ጊዜ መብላት አቅቷቸዋል አይደል እንዴ? ህይወቴ ሊቀይር ብሎ እንትን ሊቀንስ ብሎ የብሩን አጭበርብረው እነሱም ይደልቡበት አንድ ግሩፕ ፈጥረው የሚያጭበረብሩ ምን ስለሆኑ? ህጉን በስነ ስርዓት እነሱ ላይ እንደው መተግበር ያለበት በስነ ስርዓት ህግ መኖሩ የምታስተምረው እውቅና ያላቸው ሰዎች ላይ እርምጃ በመውሰድ የእውነት ጥፋተኛ ከሆነ እንጂ ቴሌቪዥን ላይ ወጥተህ ብትናገራብችሁ ሬዲዮ ላይ ብታወራ መጽሐፍ ብትጽፍ አይደርስም። ይሄን ያህል ግን እያንዳንዱ ስንት ሚሊዮን ደጋፊ ያለን ብሎ ነው የሚያስቡት። በአንድ ድንጋይ ብዙ ሚሊዮን ማለት ይሁን ችክነ በለ እንዲህ እስር ያልክ ታስራቸዋል። በጆን ዳንኤል እድሜ ላይ ያሉትን ስንቶቹን አስተምረሃል? ለምን ይሄንን እድል የትም እንደማታገኝ ስንናገር ነበር። መንግስትም ከራስ የበለጠ ታውቃለህ። ዩ ኖ ዋት ኢዝ ፕሮፓጋንዳ ዛሴት ለምን እንትና ብልጽግና ነው ብሎ ያስባሉ? ወላ እንትና ማን ነው የሚባለው? ይሄ መንሱር ምናምን ጥፋት ካጠፋ መንግስት እንደማይለቅ ማስተማር ማለት ይሄ ነው። ያንተን ተቋሚ ራሱ እንዲሉ የምታረገው መንግስትነትን ለሙሉ ተቃዋሚም ለደጋፊም እንደሆነ የምታሳይበት እንደዚህ አይነት ሰዎች ላይ እርምጃ በመውሰድ የምትሰራው ለደጋፊዎች ብቻ አይደለም፣ ለሙሉ ኢትዮጵያዊ። ህግ የለም የሚሉ ሰዎች ህግ ማንም ላይ እንደሚሰራ ማሳያ ነው። እንደዚህ የሚታይ እርምጃ ነው ማለት ነው። ይሄ የሚታይ ክሊር ዛሴት እንደ ጀመርክ ትጨርሷል። አብቹ የሚለው የሚመለከተውን አካል ሁላ እንደዚህ አይነት ሰው መጥቶ እንትኑ ሲገባ you can use it ትጠቀመዋለህ ነው ማለት። አንድ ጎማ አይደለም ጋይስ፣ የወንበር ላይ ልባስ ቢወስዱብኝ እኔ እንገበገባለሁ ጋይስ። ለዛውም በማጭበርበር ሲሆን በጣም ያናድዳል። አለበለዚያ በማጭበርበር እርምጃ ካልወሰድክባቸው የተበሉ ሰዎች ደግሞ ነፍሰ ገዳይ በሚል ደግሞ እንዳታስራቸው ነፍሰ ገዳይ በሚል እንዳታስራቸው። ምክንያቱም እንዴት እንዳመጡት ያውቃሉ። ከዛ ሁላ ተበዳይ እንደዚህ ማያስብ የለም። ሰብስበው ነው የሚያቃጥሏቸው። ጅቡቲ ላይ እሺ፣ አንድ መኪና ሳይገባ ነው እኮ እንደዚህ ሲያጭ። ማስታወቂያ መስራት እንደዚህ ነው እንዴ? ሃይ ማስታወቂያ እንኳ የነዳ ምን ይያልክ የመኪናዋን ኃይል ጉልበት ምናምን ነው እንጂ ይሄው መኪናዋን ተቀብለን መጣን ምናምን ይላል። ይገራም ነው። ደስ ይላል። የብዙ ከስተመር ጥያቄ ነው እንግዲህ ይሁት እዚህ ጋር ማስታወቂያ መስራት ማለት የመኪናው አገልግሎት ምናምን ፍጥነቱ ምናምን የለም። ኮረኮንቻት ፈራም ዝናብ ቢዘንብ እናንተ ምን አገባውት ምናምን ነገር ጭቃው ያንሸራተታል ብሎ እንዳያስቡ፣ ስለ ጨለማው እንዳያስቡ። ፍልቅ ያለ ብልቅ ያለ መብራት አለው። ብትነዱት ስለ ባትሪው አያስቡ።
አይ ካንተን ጀምሮ ከኬላ ጀምሮ ከወያሌ ጀምሮ እስከ ኬንያ የትም ብቻ ለመንዳት ዝግጁ ይሁኑ እንጂ መኪናዋ ለመነዳት ዝግጁ ናት። እንደዛ ነው የሰራዊት ማስታወቂያ አይደል እንዴ? ገብቷል መኪና ይኸው ተቀብለን መተናል ምናምን ነገር አምጡት። ይሄ ማስታወቂያ አይደለም፣ ይሄ ማጭበርበር ነው። ያላየ ሁኔታ አየው የምትለው ይኸው መኪና አልከታል መኪናው ብር የከፈሉ ቅድመ ክፍያ ከፈሉ ተባሉ። የከፈሉ ሰዎች ለመኪና አልተሰጣቸውም። ታዲያ ካለ እዛ አካባቢ ላይ እንኳን የምነው ቢሮ አካባቢ ላይ እንኳን እንደዛ የተሰበሰቡት አይታችኋል። እንዳለ መከላከያዎች ዱላ ይዘው ምናምን ነው። መንሱር አደጋ ይደርስበት ነበር እኮ ስንቱ እኮ ሊቀጠቀጥ ነበር እኮ። መከላከያዎች ስላሉ ተመስገን ይበል። ይሄ ጸጥታ ኃይል አስከባሪዎች ነበሩ። መንግስት እናቴ ትሙት ህግ እንዳለ የምታሳየው በእንደዚህ አይነት ሰዎች ነው። ማሰር እንኳን ባትፈልግ ፕሮፓጋንዳ ተጠቀምባቸው። እውነት ከሆነ እውነት አይደለም እንዳትል ተጠቀምበት። እንደዚህ አይነት ስም ያላቸው ሰዎች ላይ እርምጃ ስትወስድ ህግ አለ ይላል። አዳሜ ተነስቶ ኢትዮጵያ ላይ ህግ እንኳን ኢትዮጵያ እንትን ላይ ህግ የሌለው ምናምን እያሉ ለህግ አልባ ሀገር እንደ ምሳሌ የሚሰጡባት ሀገር እንዳልሆነች ታሳየዋል። ምርጫ ደርሷል ደግሞ አንተ በጣም አስታውሳብችሁ ልክ በጆን ዳንኤል እድሜ ላይ ያሉትን በጆን ዳንኤል እንዳስተማርክ በእነሱ እንትን ላይ ያሉት የለም በአርቲስቶችና በካድሬ ብቻ የምትመራ ሀገር እንዳልሆነች ያሳያቸው። ሀገሪቷ የህዝብ መሆኑን ታሳያቸዋል። አብቹ የእውነት አብቹ የምለው ሁሉንም መንግስት አካል አብቹ ነው የምለው እኔ በነገራችን ላይ ይሄ አርቲስት ምናምን ብቻ የሚቆጣጠራት ቲክቶከር የሚቆጣጠራት እና የመንግስት አካል ይሄ የለም ቢሮ ምናምን የለም የባለስልጣን ብቻ የሚኖርባት ሀገር እንዳልሆነች ከጫፍ እስከ ጫፍ የኢትዮጵያኖች እንደሆነች አሳይልኝ። የትልቅ ማስተማር ስትፈልግ ቀለብ ሄደህ ትሰጣቸዋለህ። ጠዋት በሶ ከሰዓት አጥሚት ማታ ገንፎ ትሰጣቸዋለህ። ሆድ አልችል ብሎ ግን እሰራቸው። የእውነት የሰው ሀቅ የኑላ ሀቅ በልቶ እኮ ሰለሞን ቦጋለ አለቃቅሶ ሆድን እንዳያራር ለኛ ብርቃችን አይደለም። እሱ ማለቃቀስ ካካኳን እምቢ ሲለው የሚያለቃቅስ ሰውዬ የልብ ህሙማን ሆስፒታል ከፍታለሁ አለ። የታል የተጀመረው ፎቅ ራሱ የታል? ያለ ይነፋነፋል ዝም ብሎ ዱ ሰምቲንግ። አለበለዚያ እነዚህ ተበዳዮች ብራቸውን የተበሉት እንዴት እንዳገኙት ምንም አታውቅ። ከዚህ ሁላ ተበዳይ አንድ ሰው እርምጃ ይወስዳል። ወንጀለኛ ብለ እነሱን ከምታሰር እነዚህን ብታስተምርበት ይሻላል። ያ ወንጀለኛ እነሱ ላይ እርምጃ ሊወስድ የሚችል ሰው መንግስት መፍትሄ ካልሰጠው ሰው የራሱን መንገድ ይጠቀማል። እሱም ብታስረው ይሄ ወንጀለኛ የሚባለው ወይም ደግሞ እነሱ ላይ እርምጃ የወሰደ ሰው ብታስር ብዙ ህዝቡ አይማርም አያውቀውማ። እነዚህን እርምጃ እርግጠኛ ይሄን ጉዳይ እንደው መንግስት ነው መከታተል ያለበት። መንግስት ይሁን አይደል ጋይስ? እንዴ በሚዲያ ሰዎች ዙሪያ ነው እንደ ኢትዮጵያ የምትሽከረከረው? ኢትዮጵያ የምትሽከረከረው በአርቲስቶች ዙሪያ ብቻ ነው እንዴ? ምድረ አርቶ አደሩላ ልቃሚ ንፍጣ እንደ ንጉሳን ቤተሰብ ድሮ በነበራቸው ስም ዘንድሮ መጦር ይፈልጋሉ። ጠረቂያ you can do it መንግስት የሆነት ደረቴን ነፍቼ የምናገረው አንድ ሰው ህግ የለም ብሎ ሚዲያ ላይ የሚያወራ ሰው ያን ጊዜ ታያለ። ይኸውልህ ማሰር ብቻ አይደለም እያንዳንዱን ብር ታስከፍላል። ከዛ የተበሉ ሰዎች ብራቸው እንደተመለሰ በስነ ስርዓት በሚዲያ ደረጃ መነገር አለበት። በሚዲያ ደረጃ ብራቸው እንደተመለሰ መነገር አለበት።
የለበትም በግልጽ ሁሉም በአጠቃላይ ብራቸው እንደተመለሰ በሚዲያ መናገር መቻል አለበት። ይሄ ቀላል መንግስት ይሄን ነገር አንተ ትገባበታል ወይ ብራቸው ይመለሳል በስነ ስርዓት። ይሄ ሁለት ሰውና ሶስት ሰው ተመለሰልን አለም ነው የወጡትን ሰዎች አይተናል። ብራችን ተበልቷል ብሎ የወጡትን ሰዎች አይተናል። እነሱ ከ8 ሰዓትም የበለጠ ፕሮግራም ተሰርቶ እነሱ የብራችን ተመልሷል ብሎ ይሄ ማስገደድ ምናምን ነገር እናውቃለን እኛ። ኢንተርቪው የማስገደድ ንግግር በጣም ነው የምናውቀው። ስንት እብድና ህንድ የሆነ ቶፒክ ያስተናገድን ሰዎች ነው። ያ እዚህ ነገር ላይ መንግስት ነው ስምን ታጸዳበታል። ያ ኢትዮጵያ የሊሞዚን አሽከርካሪዎች መኖሪያ ብቻ አይደለችም። በባዶ እግሩ መሄድም ሀገሩ ናት። በባዶ እግሩ መሄዱ ዕጣ ፈንታው ነው እንጂ መንግስት ጫማ ስለከለከለው አይደለም። ይሄንን ነው ማሳየት መቻል ያለብን። ሄሉ ያ ክስቴል ልጅ ብሩን በልተውታል 500,000 ያ ይሄንን ብር የተበላችሁ አላችሁ እዚህ ጉዳይ ውስጥ እዚህ መኪና ውስጥ ሃይ ለዛም እኮ በስንት ሚሊዮን የሚገዙ መኪናዎችን በእንደዚህ እናስገባለን ነው እኮ። ሃይ የእውነት መንግስት ነገር አንተ ነው የምትከታተለው ጉዳይ። አንድ ምርጫ ደርሷል። በጣም መንግስት አለ አዳሜ ይመጣል ቶፒክ ላይ ሲያወራ ኢትዮጵያ ላይ እንኳን መንግስት የሌላት ሀገር እዚህ እንኳን ይሉና ይጀምራል። ይሄንን የሚሰጡት ምሳሌ ታጠፈዋለ ነው ማለት። ምክንያቱም ብዙ ማስተማሪያዎች ናቸው። ብዙ ሰለሞን ቦጋለ የኩላሊት ሆስፒታል የልብ ህሙማን ምናምን ላይ የታለ ተደረገው የባሌ ወንድም 500,000 ብር በልተውታል። ሌባ ናቸው እግዚአብሔር። ሁሉም 500,000 አይደል? የእውነት ማብቹ እነዚህ ሰዎች ላይ ልክ አሁን አምነህበት ፍጥን ያለ እርምጃ ላይ 24 ሰዓት እንደወሰድክባቸው ይሄን ጉዳይ በስነ ስርዓት አይተ እርምጃ ካልወሰድክ የእውነትም ኢትዮጵያ የአርቲስቶችና የሚዲያ ላይ የሚፈራገጡና ፓርላማ ላይ የሚፈራገጡ ብቻ ናት ማለት ነው። ሌላው የኛ አይነቱ የናንተ አኗኗሪ ነው ማለት ነው። ገባችሁ? የናንተ አኗኗሪ ነው ማለት ነው። ያ 90,000 ያ ማን አባታቸው ስለሆኑ ካልን በጎ አድራጎት ነው ምናምን ይላል። ምን አስገባው እንደዚህ አይነት ነገር ውስጥ አይደል? በጎ አድራጎት ነው ቤቱን ነው ምናምን የሰጠነው ምናምን ነገር አዋጪ ምን ይሰራል? በጎ አድራጎት በሚለው ይቀይረው። ይሄ ፈረደበትን ኢማመታ ዝላ ያረጋል፣ ይነግድበታል። ይሄን ኢማመታ አጋሰስ የቤት ዕቃ የውጪ አልጋ ነው ምናምን ሳጠራ የሚባል ነገር አለ። ይሄን ያህል ምስኪን ሰውና ምናምን ቢሆን ኖሮ ሚስቱ ትተው አትሄድም ነበር። ውሸታ ይሽ ብዙ ነገር እናውቃለን፣ ብንናገር እናልቃለን። ጽኑ ነይ ንገሪ ኑ ንገሩ በጎ አድራጎት ምናምን የሚሉት ይሄ በድንገት ሰዎችን የሚያስረዱ ሰዎች አሁን ለምሳሌ እኔ ጋር ገብተው ነገር ያወራል መርዳት የምትፈልጉ ብለ የለም እኔ ከኔ ጋር ኮንታክት የላቸው። ከዛ በኋላ አብረው ያወሩ አይደለም ምንም አላውቅ። በእንደዚህ አይነት መንገድ በድንገት ሰው የሆነ ነገር እንዲወራ እንዲያወራ ድምጽ ይሰማ አይነት እድል የሚሰጡና ስራዬ ብለው በጎ አድራጎት የሚሉ ሰዎች አታዩም እንዴ? ሀቢባ ኖ ሽንኩርት አከታተፍ ላሳያችሁ ዛሬ ጁስ ልፈጭ ነው እያለች እንደዚህ
ሁማኔር እንኳን የምታደርገው አታ እንደዚህ ቢሊሌ መስላ የመጣች ሴትዮ አሁን ኮንዶሚኒየም 4 ደርሶኛል። ይሄኛው የባሌ መኝታ ቤት ነው። ድሮ በየ4 ዓመት ነበር ኢትዮጵያ የሚሄደው፣ አሁን ግን በየ1 ዓመት ነው። እድሜ ለመዳም ምናምን የመዳም ምናምኖች አሁን ጦርነት ተነስቶ ሞጫ እንኳን የላቸው። ተስፋ ያደርገ የሚባለው ጥርሱን ቀረፌውን እንደዚህ አድርጎ በዛ ንፋስ እየወጣ አውስትራሊያ ሸረሪትና ድር እያደረበት የነበረ ሰውዬ አሁን የአረብ ሀገር እህቶቼ የነሱ ጉዳት መቋቋም ስላቃተኝ ኢትዮጵያ ገባው አይደል? ብር ሰርተ እስታው የምትተዳደርበት በአንተ ደሞዝ ነበር። ፍቅራቸው ገርሽቶብህ አንተ ነቀርሳ ላይፍ ኢንሹራንስ እያስከፈላቸው። በዚህ ሀገር ቋንቋ ላይፍ ኢንሹራንስ ይባላል። ስትሞቱ ምቀብራችሁ ብሎ ለምን አይበትኑም? እንደዚህ ቡፍ ብሎ በሰማይ ቤት ለምን አይሄዱም? ከፈለኩ ላይፍ ኢንሹራንስ በዚህ ሀገር ላይፍ ኢንሹራንስ ማለት ነው። ለዛው የተወሰነ ሳንቲም ነው የምከፍለው። እነሱ በሚከፍሉ ሲመነዘር እኩል ከዚህ ሀገር ነው የሚከፈለው። እንደውም በዚህ ሀገር ላይፍ ስታንዳርድ እንኳን በበጎ አድራጎት ይይዙታል። ለምን በላይፍ ኢንሹራንስ ብሎ ቀጥታ በኢንሹራንሶች ውስጥ ከገባ ታክሲ ይከፍልበታል። ግን የሬሳ መላኪያ ሬሳ መቀበልበት ይላል። እከካሞች ሌቦች ናቸው ሁሉም የተቀየረው በዛ ነው። ሚኪ ፊት አውራሪ ከድ ተነስቶ ከት እንደደረሰ እያየነው አይደል? የራሱም ይናገራል እኮ ይሄ ረዳለን። እውነት ከተናገረን ውሸት ነው። የራሳችን 50% እና ምናምን ጥቅም ካላገኘን አንገባበትም ብሎን እኮ የእውነቱ እውነት ከተናገረ ማስተር አብነት የት ነበረ? አሁን እኮ ፎቅ እየሰራ ነው በደቡብ በራሱ ክልል። ምን ነበር የተሰጠውን ብር ቀጥታ የሚሰጥ ከሆነ እሱ ሌላ ምንም ስራ ከሌለው 30 ዓመትኛ ስራ እየሰራን በውጭ ሀገር ራሱ ፎቅ አይደለም የሚደራረብ ጫማ የለንም እኮ እኛ የሚደራረብ ጫማ የለንም፣ ሂል ጫማ የለንም ነው የምላችሁ። ግን ሂል ጫማ ሲጀምር አረማመድ ይፈልጋል። በየትኛው ጊዜያችን ነው ጋይስ?